ጠቅላይ ሚኒስትር አብይ መምጣት በኋላ ፕሬዝዳንታዊ ነው ይመስለው አብዛኛው ስልጣን እሳቸው እጅ ላይ ነው ያለው። ይሄንን በኮሌክቲቭ ሊደርሺፕ እየመሩት ያለ አይመስለኝም። ያደጉት ሀገሮችና አሜሪካና ትራምፕ የፈለገው አዋጅ ቢወጡ ያንን ያወጡት ናቸው ለህዝብ የማይጠቅም ከሆነ ለሀገር የማይጠቅም ከሆነ ይጥሉታል፣ ያፈርሱታል፣ ያመክኑታል። እኛ ሀገር ላይ አይታሰብም። መሞገት እንኳን አስቸጋሪ ነው የሚሆነው። ስማኝ፣ ኢትዮጵያ የምትደመው ችግሮች በጠመንጃ ይፈታሉ በሚል መንግስትና ታጣቂዎች ነው። ህዝቡ ጦርነት ሰልችቶታል። ኢትዮጵያ እንድትድን ከተፈለገ መንግስት ዛሬውኑ 2 መራራ መድኃኒቶችን መዋጥ አለበት። በጣም ለስጋ ክብር ከመስጠታቸው የተነሳ ሲያርዱም ሲያሳረዱም ሙሉ ሱፍ ከነከረባት አድርገው እኛው ስልጣን እሳቸው እጅ ላይ ነው ያለው። ይሄንን በኮሌክቲቭ ሊደርሺፕ እየመሩት ያለ አይመስለኝም። አንዳንድ ጊዜ በራሳቸው ጊዜ የሚሰጧቸው ውሳኔዎች አሉ። ምናልባት ያደጉት ሀገሮችና አሜሪካና ትራምፕ የፈለገው አዋጅ ቢወጡ ያንን ያወጡት ናቸው ለህዝብ የማይጠቅም ከሆነ ለሀገር የማይጠቅም ከሆነ ይጥሉታል፣ ያፈርሱታል፣ ያመክኑታል። እኛ ሀገር ላይ አይታሰብም። መሞገት እንኳን አስቸጋሪ ነው የሚሆነው። ፓርላማው እጁን ችቦ አድርጎ ያወጣና ያጸድቃል። ከዛ በኋላ ማህበረሰቡ ላይ ሲጫን ያለውን ችግር የሚመለከት አካል የለምና እኔ የሚወጡ አዋጆች በሚቀጥለው ይህን ህዝብ እስከምን ድረስ ያጓጉዙታል እነኚህ አዋጆች የሚለውን በደንብ ማየትና መፈተሽ ተገቢ ይመስለኛል። ፖለቲከኛው መታሰራቸው ተሰማ። ፖለቲከኛ አቶ አበበ አካሉና የህግ ባለሙያው አበራ ንጉስ በቁጥጥር ስር መዋላቸው ተሰምተዋል። በወቅታዊ ጉዳዮች ትንታኔ በመስጠትና በፓርቲ ፖለቲካ እንቅስቃሴያቸው የሚታወቁ አቶ አበበ አካሉ በቁጥጥር ስር መዋላቸውን ቤተሰቦቻቸው አሳውቀዋል። ፖለቲከኛው በምን ምክንያት እንደታሰሩ እስካሁን ያልታወቀ ሲሆን በወቅት ሜክሲኮ በሚገኘው የፌዴራል ፖሊስ ግቢ ውስጥ እንደሚገኙ እንግዲህ የኢትዮጵያን ፖለቲካ በብቃት የሚተነትኑ ብዙ ኢትዮጵያውያን አሉ፣ ግን ሀገር ውስጥ አይደሉም። አብዛኞቹ ፖለቲካ ተንታኞች ውጪ ሆነው የኢትዮጵያን ፖለቲካ ክሪቲሳይዝ ያደርጋሉ፣ ይተቻሉ፣ ፖለቲካ ይተነትናሉ። ብዙ የምናደንቃቸውና የምናከብራቸው የፖለቲካ ተንታኞች እንግዲህ ውጪ ሀገር ሆነው የፖለቲካ ትንተናና ትችታቸውን ሲያቀርቡ እንሰማለን። አቶ አበበ አካሉ ግን እዚሁ ኢትዮጵያ ውስጥ ሆኖ የሰላ ትችት በማቅረብ እያንዳንዱ የሚያቀርባቸው ትንተናዎች ምክንያታዊና በማስረጃ የተደገፉ ትንተናዎችንና ትችቶችን በማቅረብ የሚታወቁት ፖለቲከኛ አቶ አበበ አካሉ እንደሰማችሁት እንግዲህ ታስረዋል። ለምንድን የታሰሩት? ባይተው አቶ አበበ አካሉ ማለት እንደ ቀላል የምናያቸው የፖለቲካ ተንታኝ አይደሉም። መላው ዝም ያለው የኢትዮጵያ ሕዝብ የሚተነፍስባቸው አንደበት ማለት ናቸው እሳቸው ማለት ነው። አጋጣሚውን አጥቶ መናገር ያቃተው ህዝብ የሚተነፍሰው በእሳቸው በኩል ነው። እንግዲህ እስካሁን እሳቸውን በስፋት እከታተላለሁ። አንድም ቀን ምክንያታዊ ያልሆነ ትችት ሲያቀርቡ አይቼ አላቅም። አንድም ቀን ብሔርን ከብሔር የሚያጋጭ ሃይማኖትን ከሃይማኖት የሚያጋጭ እውነታ የራቀና ውሸት የሆነ ትችት ሲያቀርቡ ሰምቼ አላቅም። በእውነት ላይ የተደገፈ መሬት ላይ ያለውን ፖለቲካ ጋር አውጥተው ሲተቹና ሲተነትኑ ሰማለሁ። ይሄን በማድረጋቸው የተከሰሱና የታሰሩ ከሆነ ይሄ መንግስት አትተቹኝ፣ በፍጹም ስለኔ መጥፎ ነገር መናገር አትችሉም እያለ መሆኑን ማሳያ ነው። በሰለጠነው ዓለም መንግስታት የሚታደሱት፣ የፖሊሲ ሪፎርም የሚያደርጉት፣ ከተሳሳተ አካሄዳቸው የሚመለሱት፣ ፖለቲካን በምክንያትና በማስረጃ የሚተቹ የሚተነትኑ ሰዎች ስላሉ ነው። በሰለጠነው ዓለም እንደዚህ አይነት ሰዎች ይከበራሉ። ምክንያቱም ፖሊሲ ላይ የሚያቀርቡት ትችት ምክንያታዊና በማስረጃ የተደገፈ ስለሆነ ብዙ ጊዜ ለሪፎርም እንደመነሻ የነሱ ሐሳብ ይወሰዳል። ግልጽ ነው በሰለጠነው ዓለም። ስማኝ፣ ኢትዮጵያ የምትደመው ችግሮች በጠመንጃ ይፈታሉ በሚል መንግስትና ታጣቂዎች ነው። ህዝቡ ደግሞ ጦርነት ሰልችቶታል። ኢትዮጵያ እንድትድን ከተፈለገ መንግስት ዛሬውኑ 2 መራራ መድኃኒቶችን መዋጥ አለበት። ይህ ካልሆነ ግን መጨረሻው ጨለማ ነው። አንደኛ፣ የፖለቲካ እስረኞችን መፍታት። ይህ ለመንግስት ሽንፈት ሳይሆን የሸፈተ ልብን ለመክፈት የሚደረግ ታላቅ የጀግንነት
እርምጃ ነው። ቁልፉ ያለው እጅ ላይ። ከዚያ ውጭ ግን በሩ ተቆልፎ ኑ እንነጋገር ማለት ትርፉ መዘባበቻ መሆን ነው። ሁለተኛ መሪነት እንደ አባትነት መንግስት የታጠቁትን እንደ ጠላት ሳይሆን እንደ ጠፉ ልጆቹ ይያቸው። ቁስል በሳት አይታከም በፍቅርና በውይይት እንጂ። የራስን አካል ተዋግቶ ደግሞ ማሸነፍ አይቻልም። ሰላም ለማውረድ ራስን ዝቅ ማድረግ ከጠመንጃ በላይ ኃይል አለው። ለመሆኑ ለሀገር ሰላም ተብሎ የሚደረግ ይቅርታ ጀግንነት አይደለም ትላላችሁ? እናንተስ? አንድ ሰውዬ በጣም ጥሬ ስጋ ይወዳሉ። መውደዳቸው ለመግለጽ ሁለት ምሳሌ እናስቀምጥ። የመጀመሪያ ሐኪም ቤት ሄደው ታመው ሐኪሙ እባክዎትን በቃ ጥሬ ስጋ ያቁሙ፣ ምክንያቱም ተመሳሳይና ተያያዥ በሽታዎች እየመጣ ነው ከእርሶ ዕድሜ ጋር ተያይዞ ይቅርቦት አላቸው። ሰውየው ለምን አሉ? ምክንያቱም ጤነኛ ይሆናሉ፣ ጥሩ ኑሮ ይኖራሉ። እሺ ከዛስ? ይሻሎታል፣ ተመሳሳይ በሽታዎች እንዲሁም ተያያዥ በሽታዎች ይቀራሉ። እሺ ከዛስ? ያው ይኖራሉ። እሺ ከዛስ? ያው ኖሮ መሞት አይቀርም ይሞታሉ ሲላቸው ሰውየው እና ሞተ ጠብቀው ነው የምትለኝ? የስጋ መወረራቸው ሌላ ምሳሌ። ልጃቸው ስጋ እየቆረጠችላቸው ቤት በድንገት ትጮኻለች። ምንሽ ምናምን ሲሏት አይ ቢላው እጄን ቆርጦኝ ነው ሲል እና ቢሆንስ ጥሬ ስጋ ላይ እንዲጮሃል የሚሉ ሰው ናቸው። በጣም ለስጋ ክብር ከመስጠታቸው የተነሳ ሲያርዱም ሲያሳረዱም ሙሉ ሱፍ ከነከረባት አድርገው የአማራ ፖለቲከኞች፣ ጋዜጠኞች፣ አክቲቪስቶች እንዲሁም ሌሎች የህብረተሰብ ክፍሎች እንግዲህ ከተለያየ የወንጀል ጉዳይ ጋር በተያያዘ በእስር ላይ እንደሚገኙ ይታወቃል። እነዚህን ሰዎች ከእስር ለመፍታት እንግዲህ የፌዴራል መንግስቱና ኢሰመኮ ድርድር እያደረጉ ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን ከመንግስት ጋር ድርድር እያደረገ ነው። መንግስት እነዚህን ሰዎች ለመፍታት ያቀረበው መደራደሪያ ነጥብ እጅግ አስገራሚ ነው። አማራ ክልል ላይ ለደረሰው እያንዳንዱ ውድመትና የሰው ልጆች ህይወት መጥፋት ሙሉ በሙሉ ኃላፊነቱን እነዚህ ሰዎች እንዲወስዱ የሚያስገድድና በዛ ሲስማሙ ብቻ ከእስር ሊፈታቸው እንደሚችል ያሳወቀበትን የመደራደሪያ ነጥቦች እንግዲህ ይፋ አድርጓል። እነዚህም ምንድናቸው? የመጀመሪያው በአማራ ክልል ለተፈጠረው የሰዎች ህይወት መጥፋት እንግዲህ አማራ ክልል ላይ በዚች 5 ዓመት እንኳን ምን ያህል ሰው እንደሞተ በፌዴራል መንግስቱና በታጣቂ ኃይሎች መካከል በሚደረገው ጦርነት ምን ያህል ሰዎች እንደሞቱና ምን ያህል ንብረት እንደወደመ የሚታወቅ ጉዳይ ነው። ለዚህ ሁሉ ውድመት ኃላፊነቱን እነዚህ ሰዎች እንዲወስዱ ወይም ደግሞ ለዚህ ሁሉ ጥፋት ተጠያቂዎቹ እኛ ነን ብለው እንዲያምኑ ያስገድዳል። የመጀመሪያው። ሁለተኛው ምንድነው? ሀገሪቱ በአማራ ትውፊትና ሐሳብ ብቻ እንድትመራ የሚል ሐሳብ ማንጸባረቃቸውንና ይህም ትክክል አለመሆኑን አምነው እንዲቀበሉ የሚል መደራደሪያ ነጥብ ነው። ሶስተኛውና የመጨረሻው ምንድነው? ያለ አግባብ የተወሰዱ የአማራ ርስቶች ወይም ደግሞ የአማራ መሬቶች እንዲመለሱልን ብለው መታገላቸውንና ይህንንም ሐሳብ ማንጸባረቃቸው ስህተት መሆኑና ወንጀል መሆኑንም ጭምር አምነው ሰነዱ ላይ ሲፈርሙ ብቻ መንግስት ለእነዚህ ሰዎች ነፃነትን እንደሚሰጥ መደራደሪያ ነጥቦቹን አቅርቧል። ፖሊስ መርምሮ ያልደረሰበትን ወንጀል ተከሳሾቹ ወንጀላችንን አምነናል፣ ለዚህ ሁሉ ነገር ኃላፊነት እኛ እንወስዳለን ብለው ሲያምኑ ብቻ ከእስር እንደሚለቀቁ መንግስት መደራደሪያ ነጥብ ይዞ ቀርቧል። እነዚህ ሰዎች ይህንን ወንጀል ከፈጸሙና ማስረጃ ከተገኘባቸው ለምን ይለቀቃሉ? ማስረጃ ታንጂብል የሆነ ማስረጃ እንደዚህ ማለታቸውን እነዚህን ሐሳቦች መግለጻቸውም ስህተት መሆኑን የሚያረጋግጥ የህግ አንቀጽ በመጥቀስ ተመጣጣኝና ተገቢውን ፍርድ መስጠት እንጂ ወንጀላችሁን ካመናችሁ ትለቀቃላችሁ፣ ለዚህ ነገር ኃላፊነት ከወሰዳችሁ ትለቀቃላችሁ ዘን እነዚህ ሰዎች ይህንን ነገር ከፈረሙ
መንግስት ከደሙ ንጹህ ነኝ ብሎ እጁን ሊታጠብ ያዘጋጀው ሰነድና መደራደሪያ ነው ብዬ ነው እኔ በበኩሌ ማምነው። በምንም መስፈርት ትክክል ነው ብዬ አላስብም። በእርግጥ ይህንን ጉዳይ እየፈረሙ ያሉ አንዳንድ የታሰሩ ግለሰቦች እንዳሉ ተጨባጭ የተደረሰበት ነገር ነው። ግን አብዛኞቹና ዋናዎቹ የሚባሉት ተከሳሾች እስካሁን እዚህ ጉዳይ ላይ ከመፈረም ተቆጥበዋል። ግን መንግስት እንደ መንግስት ይዞ የቀረበው መደራደሪያ በፍጹም ትክክል ነው ብዬ አላስብም። ይሄ የግል አስተያየቴ ነው። ይመቻችሁ። አንድ ሰው ካላሽን ደቅኖ ቢያስፈራራህም ለምንድን ነው የምትፈራው? የመለስ ባለቤት በመሆኔ መሆን የምገባኝን ሳልሆን ቀርቻለሁ ነው። እኔ ደግሞ በግልባጩ አንተ ስልጣን ከተሰጠ ስልጣንህን አለመጠቀም ያንተ ስህተት እንጂ አዜብስ መምራቱ ብቃቱም ዝግጁነቱም የላትም የሚሉት በመረጃ ማቅረብ ነው። የመለስ ባለቤት በመሆኔ መሆን የምገባኝን ሳልሆን ቀርቻለሁ ነው። እኔ ደግሞ በግልባጩ እንደመለስ ታግያለሁ። እንደማንኛውም ታጋይም ታግያለሁ። እንደማንኛውም ታጋይ ታግዬ ስመዘን የነበርኩት በስራዬ ነው። ስለዚህ በባለቤቴ የተሰጠኝ ስጦታ ሳይሆን በስብዕናዬ ሰርቼ አረጋግጬ የተቀበልኩት ስራ ነው። ፈተና ነው የነበረው። ስለዚህ በአንድ በኩል የትምክህተኞች አባባል ነው። ለሴት ያለው አመለካከት በባሏ ነው ልትሰጥ የምትችለው እንጂ በራሷ መቆም አትችልም የሚለው በራሴ መቆም እችላለሁ። ለራሴ የታገልኩት በስራ ውጤቴ ያመጣሁት ነው። ስራዎቹን ደግሞ በሚገባ መርጬ አደራጅቼ ውጤታማ አድርጌያለሁ። ፌደራል ፓርላማው ሳላስበው እንደወጣ ተጠይቄ ወጥቻለሁ። ተጠይቀው ነው? ተጠይቄ ነው። በማን? በቲፒኤልኤፍ ውጭና አዲስ አበባ ግቢ ተብዬ አዲስ አበባ እንድገባ ተደረገ። የአዲስ አበባው ምክር ቤት በጣም አጋጣሚ ሆኖ ብዙ ጊዜ እኔ ትግራይ እያለሁ ነበር የሚካሄደው። በጣም አጋጣሚ በጣም እየፈለኩ ማለት ነው እንጂ እኔ ራሴ ለተሰዋብኝ ብዬ ፓርላማ አልወጣሁም። ትወጫለሽ ተባልኩ ወጣሁ። ዝርዝር ማላምንበት በጣም ብዙ ነገሮች ስላሉ ሌላ ጊዜ ይሻላል። መይቴክ ሊወቀስ ከሆነ መይቴክን በተቀመጠለት መሰረታዊ አቅጣጫ ሳይመራ ሲቀር ወይ ስህተቶች እንደዚህ ያሉ ክፍተቶች ሲያጋጥሙት ወጣ ገባ ሲኖሩት የማስተካከል የመመለስ የተቆጣጣሪው አካል ኃላፊነቱ ነው። በተዋረድ ለሁሉም የሚመለከቱ ሰዎች ከነበሩ የሚናገረው የሚያቃተው ከነበረ ስልጣን የተሰጠው ሰው አንተ ስልጣን ከተሰጠ ስልጣንህን አለመጠቀም ያንተ ስህተት እንጂ አዜብ ስህተት አይደለም። ወይም የስርዓቱ አይደለም፣ ወይም የስርዓቱ ችግር አይደለም። ስልጣኑ ተሰጥቶ ስልጣኑ ከተሰጠኝ ወይ ሰራበታለሁ ወይ ጥዬ እወጣለሁ። ከተሰጠ ስልጣኑ የሰጠህን ወሰን መጠቀም መቻል ያንተና ያንተ ብቻ ነው። አንድ ሰው ካላሽን ደቅኖ ቢያስፈራራህም ለምንድን ነው የምትፈራው? ስለዚህ መይቴክን መናገር የሚችል ፍጡር አልነበረም የሚለው ፓርላማው ቁጭ ብድግ ሲያደርጋቸው ነበር አይደል? ዩኒፎርም ለብሰው ሲመጡ ዩኒፎርማቸውን ቀይሩ ብላቸው አይደል ፓርላማ? የፓርላማ አይነት ድፍረት ሰው እንዴት አጣ? በደረጃው ማለት ብስነበረው ወይ ዲቤት የሚያደርግበት በጥልቀት ነገሮችን አይቶ ለመገምገም ያስችል ነበር። ሌላ ጉዳይ ነው። ግን ፓርላማው ሞክሯል። ለምጣዱ ሲሉ አይጧን ሲያሳልፉ ምጣዱን አኮስሰው አይጦቹ ገዘፉ። ምንትታ መጎጎት ለፍታንጯ የወገኔን ክብር እንጂ እኔን አይልም ጨዋ። ዋ አላልኩም ከሰው ተመርጦ ለስሙት ከእንጨት ተመርጦ ለታቦት ቢሉን ይዘን ብንሾም እንዴት ቅስሙን እውነት ብል ይቦርቡረው በይፋ። ስለምን ለኛ ያልነው ሽምኛ ነው በግላጭ ይፋ። ይሄ የሀቅ ምሰሶ በሰማይ የደገፈ መቦርቦሩን እንዳናየው በግፍ ቀለም ይጎደፈ ቀለሙ ውበት ነው እያል አለ ሲሉት እንደሚሞት ጠጉራም በግ ሀቅ ቀጨጭ በበደል ስጋው አለቀ ሰማይ እንዳይደፋብን በቃ
ሲል ቀንኮድ ቢያጌጥ ወርቅ ላይ ቢደርቡ ላይ ሞቅበር ነው ጌጡን ልብሱን መጋፈፉ ሀብት ላይሆን ለርቃነት እስከ መቼ መቻች እስከ መቼ ስንባ ይፍሰስ ረ የንጉስ ልብ ሆይ ይብቃሽ አትደፍጭ ለእግዚአብሔር መዳፍ ኢምንትነሽ ከሰው ጉልበት ብትሳብ ዙሪያውን በእሳት አጥር በደል በብረት ቢታፈር ለእውነትም አለው ጥግጋት ለትዕግስትም አለው ፈር አይከላም ዝም በሉም ወንዝ አያሻግርም የዝምታ ላንቃ ከፍቶ ቃል ያስተኩሳል በመጀመሪያ ቃል ነበር እንዲል ቅዱስ መጽሐፉ ቃልን የታፈኑ ነፍሳት በበቀል አጥር ከገፉ የክብርን ድንበር ጣጥለው የንጉስ ካባ ገፉ ብሶት ብሳና ግሳት ፈንቅሎ ካፍካመለጥ ሰሊጡን ከኑጋ አይለይም ያደቃል በጅምላ ክንዱ ንጹህ ከበደለኛ ባንድ ላይ ቢወቀጥ በእንትታ መጎጎት ለፍታጯ የወገኔን ክብር እንጂ ሰርዶ አይብቀል አይልምቿ አላልኩም ዘመን አይዞህ ያለው ቅል ድንጋይ ሰብሮ ካልበቃው የደጁን አሸነፍኩ ሲል በውስጡ ባለ ጠብታ ከውስጡ ነው የሚለቀው የሰው ፍቅር ኦሜጋ አይደለም እንደ ቅራሪ ይደፋል እርሾ ነው ብለን የናቅነው ዳፍ ቁልቁል ያዳፋል ናቸው እንደ ቀትርባ በየቆሙበት ይነድፋል ዛሬ ነው ወገኔን ማለት ዛሬ ነው ሐቂቃን ማፈር ዘመን እንደው የምቦይ ካብ ነው ጥዱፍ ነው የቀብር አፈር እንትታ መጎጎት ለፍታንጯ የወገኔን ክብር እንጂ ሰርዶ አይብቀል ኃይል ካቴካላ የለም ከዛሬ ጀምሮ ለምን መለኪያ ተሰብሮ ብለሽ ደግሞ መሸጥ ቀጠልሽ ጥያቄ መለኪያሽ ነው እንጂ የተሰባበረው ካቴካላሽማ በርሜሉን ሙሉ ነው ይሄንን ስትሰሚ እንዳትገረሚ መኮመሪያ ቤትሽ መስፈሪያ የጣለ ባገኘው ይለካል ያገኘውን ሁሉ ልኬት ነው እያለ ኧረ ያንቺ ሱነት ልኩን ያሳጣሽው በምን ለክተሽ ነው አንድ አረቄ እያሉ በርሜል የጨረሽው መለኪያሽን አየሽ ንቀሽው ተሰብሮ በዋጋ ያጣላ ልክ የሌለው ኑሮ ለዋጋሽ መለኪያ ለስካር መለኪያ ለማወቅ መለኪያ ጠፍቶሽ እንዳሰምጪ አረቄሽን ዘግተሽ መለኪያሽን አውጪ ታይ በልክ ቅጂ ታይ በልክ ቅጂ ታይ በልክ ቅጂ ቀጥ ብለው እየገቡ ሲወጡ በዳዴ በምን ሰጠሻቸው ሰከሩልሽ ባንዴ የአረቄሽ ሞገስ ሰው እየመሰለው አይኑ ደም ሲቀላ ገዳ ምናት ይልሻል ሰው ቤትሽ ሲሞላ ገድሽ መለኪያሽ ነው የተሰበረልሽ አትሰስትም ብሎ ሰው የሚያመጣልሽ ሀገሬው ሀገርሽ ስስት ከመለካት ተደበላልቆበት የሚለካን ሁሉ ስስታም የሚል ስም ወስዶ ለጠፈበት ታይ በልክ ቅጂ ታይ በልክ ቅጂ ማይለካ አረቄ እያደልሽው በገፍ ሀገር ሰከረልሽ በምን ይደገፍ ታይ በልክ ቅጂ ጤነኛውስ ይሁን እብድ አታሳብጂ ታይ በልክ ቅጂ